ስሙንም ኢየሱስ ትይዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑልም ኃይል ይጸልልልሻል። ካንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል። ማርያምም በተአምር የጸነሰችውን ዘመዷን ኤልሳቤጥን ለማየት ይሁዳ ወደምትባል ከተማ ሄደች። ኤልሳቤጥ! ማርያም! እህቴ ማርያም! አንቺ ከሴቶች ሁሉ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ልክ ሰላምታሽን እንደሰማሁ ጽንሱ በማኅፀኔ በደስታ ዘለለ። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ከአሁን ጀምሮ ትውልድ ሁሉ ብፅዕት ናት ይሉኛል። አዋጅ አዋጅ! ሕዝብ ሁሉ ይቈጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቷል። ስለዚህ በይሁዳና በገሊላ የምትኖሩ ሕዝቦች ሁሉ በየአባቶቻችሁ የትውልድ አገር እየሄዳችሁ እንድትመዘገቡ ተብሏል። ማርያምም ከእጮኛዋ ከዮሴፍ ጋር ልትመዘገብ ወደ ይሁዳ ከተማ ወደ ቤተልሔም ሄደች። በቤተልሔምም ስፍራው ሁሉ ሞልቶ ስለነበር ለእነርሱ ማደሪያ አልነበረምና ያገኙት የከብቶችን በረት ብቻ ነበር። በዚያም መንደር ሌሊቱን በሙሉ መንጎቻቸውን በትጋት የሚጠብቁ እረኞች ነበሩ። መልአኩም በተገለጠ ጊዜ የእግዚአብሔር ክብር በዙሪያቸው አበራ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። እረኞቹም በግርግም የተኛውን ሕፃን ለማየት ቸኰሉ። ከዚህም የተነሣ ከድንግል ስለ ተወለደው አዳኝ የምሥራቹን ለማብሰር የመጀመሪያዎቹ ሆኑ። ከሳምንትም በኋላ መልአኩ እንደ ተናገረው ስሙ ኢየሱስ ተባለ። ዮሴፍና ማርያምም ሕፃኑን ለእግዚአብሔር ለማስረከብ ወደ ኢየሩሳሌም ወሰዱት። በኢየሩሳሌምም የእግዚአብሔርን መሲህ ሳያይ እንደማይሞት መንፈስ ቅዱስ የገለጠለት ስምዖን የሚባል አንድ